ኮሎኒያሊዝምን መጀመሪያ ላይ እምቢ ብለን ጣሊያኖችን ወደ ቤታቸው የመለስንበት ታሪክ ኢትዮጵያ ፈርቀዳጅ እንደሆነች ከኛ ተከትሎ ሌሎች ጥቁር ህዝቦች ካሪቢያኖች ፒፕል ኦፍ ከለር ምንላቸው ለካ ጥቁር ህዝብ ነጭን መክቶ መመለስ ይችላል የሚለው ፈር የቀደደችው ኢትዮጵያ ናት በአድዋ። ሁለተኛው ቀኝ ግዛት ወይም ኒዮ ኮሎኒያሊዝም የሚባለው ቀጠለ። እጅ ለመጠምዘዝ ዓለም አቀፍ ተቋማት ከ15 ጊዜ በላይ ሴኩሪቲ ካውንስል የተሰበሰበበት ኢንተርናሽናል ሞኔታሪ ፋንድ የሚባሉ እና ወርልድ ባንክ ገንዘብ የከለከሉበት ከፍተኛ ጫና ገንዘብ የፈሰሰበት ኢትዮጵያን በልጓም የመያዝ ሙከራ የኒዮ ኮሎኒያሊዝምን ቀንበር በራስ ህዝብ ከደሃ በቆሎ ጠብሳ ከምትሸጥ እናት ጀምሮ እስከ መንግስት ድረስ ከገንዘብ ጀምሮ እንደኛ ወሬም ጭምር ገንዘብም ንግግርም ሁሉንም ያዋጣ ነብሱንም ደግሞ ያዋጣ በራስ ተመርኩዞ መቀልበስ ይቻላል የሚለውን ታሪክ ልክ አድዋ ላይ የመጀመሪያውን ኮሎኒያሊዝም ኢትዮጵያ ፈርቀዳጅ እንደሆነች አሁን ደግሞ በዚህ ፕሮጀክት የሁለተኛው ኒዮ ኮሎኒያሊዝምን መቀልበስ እንደሚቻል ኢትዮጵያ ፈርቀዳጅ እንደሆነች የተለያዩ ሀገራት መሪዎች ጭምር በምርቃቱ ጊዜ የተናገሩት እውነታም ነው። ደግሞ ሊካድ ሊታበል የማይችል እውነት ሆኖ ፊት ለፊት ተጽፎ ያለ ነው።